የሃይሚ ነገር ከበደኛ አለች። አዎ እንደዛ ነው ያለችው። ምን ሆነ ስልክ? ወይኔ ጉድ ፈላ። ጭንቅላቴ ሊፈራ። ምንም አይደለም። የልብሽን ጠብቂ ውዴ፣ ውዴ ተረጋጊ፣ ተረጋጊ፣ ተረጋጊ። የልብ በሽተኛ ደግሞ መጥፎ ነው። ተረጋጊ። በጣም በጣም እርጋታ ማለት ነው። የስራ በጣም ነው የሰው ትዕግስት የሚፈትነው። ትላንትና ተረጋግተን ነበረ፣ ዛሬ ደግሞ መጥፎ ስሜት ውስጥ ገባን። ስለዚህ ውዶቼ ከኛ የሚጠብቀው መጠንከር ብቻ ነው። በቃ ፈጣሪን ይዘን ደግሞ እግዚአብሔር የዚህን ሁላ ህዝብ እንባ ይሰማል። እውነት እላቸዋለሁ። ግን በመጀመሪያ ግን ራሳችሁን ሁኑ ፕሊዝ። በሰው ሀገር ወጣችሁ መቅረት አለ። ራሳችሁን ጠብቁ። እነሱም እንዲጸጸቱ አታደርጉ። እውነቴን ነው የምላችሁ። ሁላችን ያለቀሰ ሰው የለም። ግን ደግሞ ሰው ይሄን ስለሚፈልግ ቻናላችሁ ጥሩ እየሄደ ነው፣ እኛ ደግሞ እየተሰቃየን ነው። ግን ምን እናደርግ? ከኛ የሚጠበቀው ነገር ጸሎት ብቻ ነው። እሺ ሳሚልኝ ታጠቢ፣ ፊትሽን ታጠቢ ሳሚልኝ። እሺ በቃ እሺ፣ ተረጋጊ። እሺ ውሃ ጠጪ፣ ፊትሽን በቀዝቃዛ ውሃ ታጠቢ፣ ፊትሽን ታጠቢ፣ ውሃ ጠጪ። እህቴ የልብ በሽተኛ ነኝ ብላሻል። ታይ ራስሽን ጠብቂ። እሺ ውዴ ራስሽን ጠብቂ። ነገ መልካም ቀን ይመጣል። በጸሎት አስቧቸው፣ ዱአ አድርጉላቸው፣ ጸሎት አድርጉ። አታልቅሱ። ማልቀስ አይደለም እንዴ። ተረጋጉ፣ ራሳችሁን ጠብቁ። ለምን እነሱ እናስወቅሳቸው? ነገ የሆነ ነገር አንድ ሰው የሆነ ነገር ቢሆን በእነሱ የመጣ ሰው ይሄን አክሎ ሰው ሆኗል ለምን ይባላል? ልጆቻችን ለምን ይወቀሱ? እንደዚህ አይነት ስራ ለምን ይሰራሉ? ምን ሰርታ ይብሉ እንዴ? እንደዛ አይባልም። ዩቲዩብ የተከፈተው ሊሰራ ነው እኮ ሊሰራ ነው። ግን እንደዚህ አይነት ይሄ እኮ ትምህርትም አለው። እናንተ ይኸውላችሁ ይሄን ሰሩ ይሄን ሰሩ ማለት አንችልም። እኛ ማዘዝ አንችልም። እኛ ሲሰሩ ማየት ብቻ ነው። እናንተ በቃ ይሄ ስራ እንደሆነ አምናችሁ መቀበል ነው። እውነተኛ ታሪክ ኦንላይን ላይ አይወጣም፣ ላይ እንትን ላይ አይወጣም። ልክ ነሽ። ሲጀመር አይወጣም። ደግሞ እኮ ብሩኬ መግለጽ ሰራ ምን ብሏል መሰላችሁ? በእሷ ቦታ ሆኜ ሳስበው እሷም ልክ ነች፣ እንዴት እኔን ትመረኝ፣ እንዴት እምነቴን ታገኝ አለ። እዚህ ጋር ትምህርት እየሰጠ ነው። ስለዚህ ብሩኬ መግባት ሲሰራ በደንብ ነው የሚያስታውቀው በቃ ስራ እንደሆነ። እዛ ደግሞ ሄደን ሃይሚ ስታለቅስ ሃይሚ ስለምንወዳት ልባችን ደምነቴን ታገኝ። ትክክል። ይሄ እውነት ነው እንዴ? እውነት ነው እኮ አይታችኋል። በእሷም አልፈርድም አለ። እንግዲህ እውነት ነው እኮ አሁን አየሽ፣ ገብቶሻል። አሁን እሷ እየሄደችበት እሱንም መጥላት አልፈለገችም፣ እሱንም ማመን ትፈልጋለች። ግን ልቧ በቃ ልቧ አልቻለም። ይሄ ነገር ምን አይነት እንደሆነ ነገራችሁ። የፈሪሃንና የኤሚርን ድራማ የሚያውቅ ሰው ከመጀመሪያው እስከ መጨረሻው ይሄ ድራማ ኖርማሊ ኦሪጂናል እሱ ነው። ኤሚር ከሌላ አርግዤለታለሁ ብላ መታ መጨረሻውን ኤሚር አልነበረም። ይሄ ድራማ እነሱ ወደ አማርኛ አስተርጉመው ነው ይዘው የመጡት። ያው ቱርክ ፊልም ስለምትከታተል ለዛ ይሆናል። ይሄ እኔ ኤሚርን በጣም ነው የምወደው። እስከ መጨረሻው ነው የጨረስኩት። የሚገርም ድራማ የሚያስለቅስ መስዋዕት ያስከፈላቸው ኤሚርና ፍሬያ ማለት ነው። መስዋዕት ያስከፈላቸው ብዙ ተረጋጉ እባካችሁ። ሳሚልኝ አብሶ ሳሚልኝ እሙ ቤትም አይቼሻለሁ። በጣም ስታብጂ ነበር። እባክሽ ተረጋጊ። ለልጅሽ ታስፈልጊያታለሽ፣ ለቤተሰቦችሽ ታስፈልጊያለሽ። ትጸጸቻለሽ። አንድ ነገር ይሄ ነገር ካለፈ በኋላ ትጸጸቻለሽ። አዎ ግን እኮ ሃይሚዬም በጣም ጎበዝ ተዋንያን ናት እኮ። በጣም መተወን ትችላለች። እውነት ለመናገር ከሆነ እኮ እሷ ራሱ የምትተውነው ይመስለኛል። ቀርታ አድርጉልኝ ነው። ምክንያቱም በጣም ጎበዝ ነው ትወና ላይ ብራንክ ስታደርግ ራሱ ይኸውልሽ እስከዛሬ ድረስ ታውቃለች ብዬ ነበር ሳስብ የነበረው። ግን አሁን በእውነተኛ ታሪክ ላይ የተደረገች ነው ብዬ ማመን ጀመርኩ። ደግሞ እኮ ምን አለች? እኔ እኮ ራሴን ነው የምወቅሰው፣ ጣፋንታዬን ነው አለች። እሱንም እኮ አልወቀሰችም። አስበሻል? እዚህ ጋር ራሷ ነው መስዋዕት ያደረገችው እና በጣም ብዙ ምልክት አለው እና ለህፃኑ ነው ያሰበችው፣ ለሚመጣው ህፃን ነው ያሰበችው። ራሷ ወዳድ መሆን አልፈልግም አለች። ቢታኒያ ይኸውልሽ ደግሞ ልብ ብለሽ ካሰብሽ ሁሉ ጊዜ ብሩክ ፕራንክ ኃይለኛውን ከባዱን ፕራንክ ሲጀምር መጀመሪያ ይናገራል እኮ መስመር ይሰጣል።
የሆነ መስመር ነገር ይሰጣል። አሁን እዚህ ጋር ይኸውልሽ እኔ ያስለቀሰችኝ ምኑ ጋር መሰለሽ? እኔ ከጀመረ ጀምሮ ስራ ፈትሉ ነው ያልሽው። በቃ ሁሌ አለቅሳለሁ፣ ግን አለቅስና እዛ ጋር በቃ ዝም ብዬ ለፈገግታ ወጣለሁ እንጂ ሁሌ ከጀመሩ ጀምሮ እንዳለቀስኩ ነው። እኔ ዛሬ ያስለቀሰችኝ እድሌ ነው ስትል እንደገና ደግሞ ቀጥለ ያኔ ተጣልተክ እኔ ወዲያውኑ ብታረቅህ ኖሮ እዚህ ቦታ እኮ አትደርስም ነበር። የዋህነቷን ነው የዋህ ስለሆነች አይሻት ለሱ ነው የምታስበው። እንደዛ ስትል ማለት ነው በቃ ሁሉም ነገር ማለት ነው በቃ ራሴን እና ብዙ ነገር ተጨማመረብኝ። ሳሚልኝ አንድ ጥያቄ ልጠይቅሽ። እንደው ብሩክንም ታውቂዋለሽ በደንብ አመጣጣቸውን ታውቂያለሽ፣ እሷንም ታውቂያታለሽ። እንደዚህ የሚዋደዱ መሀል እንደው አሁን እሱ ያችን ሄዶ እንደው የሚነካት ይመስልሻል? የፈለገ እሱስ ደግሞ ቢሆን ደግሞ ወንድ ልጅ ደግሞ በመጠጥም ሰርታው በመድኃኒትም ሰጥታው ቢሆን እኮ ጠዋት ሲነሳ እኮ ያውቃል እኮ እሱ እያወዛገባችሁ ነው። ብሩኬ ማለት ነው ስራ መሆኑ በደንብ ነው የሚያስታውቀው። ልጨልል ነው ምናምን ሁላ ይላል እሱ እንትሮ ሲሰራ ማለት ነው በደንብ። ምክንያቱም እዚህ ጋር ራሱንም ጥፋተኛ ያደርግና ልጅቷ ካላመነችልኝ ምንም ማድረግ አልችልም ማለት እሱ ምንም መድኃኒት ማጠጣሽ ጠዋት ሲነቃ ያውቃል። በመቀጠል ደግሞ ምን ቢል ጥሩ ነው አሁን እኔ ገና 3 ወር ይቀራል ህፃኑ ተመርምሮ የሚለው ነገር በጣም ነው ግልጽ የሚሆነው። አንድ ሰው እኮ ካላደረገ አላደረኩ ብሎ በኮንፊደንስ ነው የሚናገረው። ግን እሱ ስራ ስለሆነ ልጅቷን ጥፋተኛ ማድረግ አልፈለገም፣ ራሱንም ጥፋተኛ ማድረግ አልፈለገም። ተያዛችሁ። እሷም ራሱ እየተወነች ያለች እየመሰለኝ ነው። እኔም ይኸውልሽ ግን እኔ ራሱ ሃይሚ እየተወነች ያለን የመሰለኝ ሃይሚ ራሱ አሁን ያላችሁ እየተወነ እርጉዟ አይደለም ሃይሚ ራሱ እየተወነች እያለች እየመሰለኝ። እኔ እስከዛሬ ብታውቅ እንዴት አለቅሳለች? አይደለም ምን ድራማ የሚሰሩት እያለቀሱ አይደል? እንደ ድራማ የሚሰሩት ነው ይሰራሉ። እሺ ደግሞ ልጠይቃችሁ አንድ ጥያቄ። ሃይሚ ካላወቀች ማለት ነው ትላንትና አስተራሳውን ትነሳ ብላ ዶክተሩና ብሩኬ ተናግረው ጨርሰው ነው። ታዲያ ሃይሚን መጀመሪያ የጠራከት ሃይሚ ነበረች በሚፍታ በኩል። እኔ አትሳሃቱ ግን ሃይሚም ሳትጠቃት ቀርም ይቅርታ አድርጉልኝ። እኔም ግን እየተወነች ያለችው ዋና አስካጇ ድራማውን የምታስኬደው ራሱ እሷ እየመሰለችኝ ነው አሁን። በቃ እሱንም ከተረዳችሁ ጥሩ ነው። ድራማ ስራ ነው ብላችሁ አስባችሁ አይምራችሁን አንቺ። ለምን ይሄ ድራማ የመጣው ተቀርፎ የመጣው የኤሚርና የፈሪሃ ድራማ ነው። ለምን ታለቅሳለች ካላችሁ አይታችሁ እንደሆነ ኤሚርና ፈሪሃ እኮ ሲገናኙ በጉልበታቸው ቆሞ ተቃቅፎ እኮ ነው የሚያለቅሱት። እሱ ራሱ ነው የመጣው ማለት ገነት ይመሽሽ። እሱን ቃና ነው ገልብጦ ያመጡት። እውነትሽ ነው ሲገናኙ። እውነት ያው ዛሬ ዝም ብዬ ሳየው የነ ኤሚርን በጣም ነው የምወደው። በጣም ያው ብዙም ጊዜ ደጋግሜ አይቼዋለሁ። አሁን ይሄ ነገር ኖርማሊ የኤሚርና የፈሪሃ ድራማ ነው። ይሄን በአማርኛ እባካችሁ ክፉ አትናገሩ፣ አትስደዋቸው። ዝም ብላችሁ ቪዲዮውን እዩ። ማየት ካልፈለጋችሁ እንኳን እውነት ቢሆን ሚዲያ ላይ ከፈራችሁ ከፍታችሁ ዝጉት። ሰላም ዋልሽልኝ። አዎ ሲቀጥል ማለት ነው ሲጀመር ሃይሚዬ ባታውቅ ኖሮ ማለት ነው ብራንክ ቢያደርጋት ካሜራ ራሱ አታስቀርጥም። እሺ ብላ ምን ሆናችሁ ነው እንዴ? ውሸቷን እኮ ነው። ለምን ካሜራ ይዘት መጣች? እስኪ እሷ ስትጠራው ለምንድን ነው እሱ ካሜራ ይዞ ሄደው? አይወያዩ ከካሜራ ውጪ። እውነት እላቸዋለሁ ሃይሚዬም ታውቃለች፣ ግን እየተናገረች ነው ልክ እንደ አማርኛ ታውቃለች። እሷ ሃይሚ ካላለቀሰች ደግሞ እኛ ስለማናዝን ታውቃለች። ይታይሽ ሀሳብ ስጪ። እንዴት ዋላችሁ? ሰላም ናችሁ? አለን። ሰላም ዋላችሁ? በመጀመሪያ ሰላም ናችሁ? እግዚአብሔር ይመስገን። ይታይሽዬ እንዴት ነሽ? ደህና ነሽ ወይ? ሰላም ተመልሳችሁ ኒውት ያዙ። ይታይሽ አሁን ማብራሪያ። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሰላም አመሸሽ ወይ እናታችን? እንዴት ነሽ? ማብራራት ያው ብዙም አሁን ላይ ይኸው ትናንትም ተነጋገርን፣ ከትናንት ወዲያም ተነጋገርን። እንባ ማየት ያስጠላል። አዎ ትክክል ነው። ነገር ግን ደግሞ
ከዚህ በፊትም ከዚህ በላይ የሆኑበት ሁኔታ አለ። እንደውም አሁን ስሎ ሆነው ነው እያሳዩን ያለው። መሰዳደብ የለው ምን የለው ከምንም ነገር የጸዳ እንትን ነው እና ማልቀስ ነው። ማልቀሷ ብቻ ነው የሀይሚ ልብ የሚነካው። ከዚያ ውጭ ግን ሁላችሁም በእያንዳንዳችሁ ተናገራችሁ። እንደዚህ ነው እንደዚህ ነው የቃና ድራማ ነው በቃ ፍንጭ ፍንጩን ደርሳችሁበታል። ስለዚህ አሁን ተናገሩ። አሁን ሀይሚ 26 ሳምንት ምንድን ነው ዶክተሩ እርግዝና ግን ልጅ ሆዷ ውስጥ አለው አላመኑት። ልጁን የልብ ትርታ አሰሟል። አሁን እሷ የዛን ጊዜ ደንግጣለች። ሰው አያውቀውም ጉዳዩ እሷ። አሁንም እኛ ስራ ነው ብለን ብንልም ምንም ብንል የምታውቀው ነገር የለም። ዞሮ ዞሮ ግን ሁላ የትኛውንም ተከታታይ ድራማ እያየን እንደምናልፈው ሁሉ በዛ ደረጃ ብናይ ጥሩ ነው። ማልቀሷን እኔ ምንም አልደግፈውም። እኔም አብሬ ነው ያለቀስኩት። ግን እንትኑ ስጨርስ በቃ ጨርሻለሁ አለቀ ጥሩ ማለት ነው። ምክንያቱም ሌላም ድራማ ሳይኔ እንዲህ አይነት ነገር ካለ አብሬ ያለቅሳለሁ። ለምሳሌ እውነተኛ ታሪክ ላይ የተመሰረተትን ነው አሁን ይሄ እያስኬዱት ያሉት እውነተኛ ታሪክ ላይ የተመሰረተ ድራማ ወይም ድርጅት ነው። በቃ ሰው ሽንቶች ላይ ሊደርስ የሚችለው የደረሰና ሊደርስ የሚችል ነገር ነው ይሄ ነገር። ስለዚህ አስተማሪ ነው። የቻለን መጠን ተረጋግተን ጭንቃቸው በቀን እንዲጨምር እይታው እንዲጨምር እኛ የእውነት ወዳጅ ከሆነን ማለት ነው። ማልቀስ ምንም ነገር አያስፈልግም። እዚህ ጋር የተለያዩ ሀሳቦችን መስጠት ነው እንጂ ካለቀስን ከጠንጃጃንም ይሄ ታሪኩን ራሱ ትክክለኛውን ነገር ስታናገኘው ሊቋጭ ይችላሉ እና እንዳይቋጭ በትክክለኛው መንገድ እንዲሄድ እኛ ያለውን ነገር መደገፍ ነው። ሰላም ብያለሁ። ለብንና ሰላም ብያለሁ። ሰላም ብላችኋለሁ። ተረጋጉ። ምንም አዲስ ነገር ግን ላይ ስጋት አላችሁ። ኧረ እስኪ አሁን አንድ ነገር ጠይቃችሁ ወይ እኔ ልጨልል ነው ተው እስኪ እና እናንተ አንድ ነገር በሉ ዝም ብላችሁ ለማየት ሞክሩ። ማለት ማውራት የፈለገች ምን እንበል አሁን የዛሬው እንዴት ነው ያያችሁት? ስላብድ ነው የዛሬው እንዴት ነው ያያችሁት? የዛሬው እንዴት ነው ያያችሁት? እኔ ጭንቅላት እያመመኝ ነው። በእውነተኛ ታሪክ ላይ ተከታታይ ድራማ ላይ የሽም ሀይሚ በዚህ ውስጥ እንደ ተዋናይ ይዘዋታል እንጂ የምታውቀው ነገር የለም። ለምን ለቅሷ ከልብ ነው የምታለቅሰው። የማስመሰል ለቅሶ ወይም የሚል ነገር አይደለም። ስቅ ብላ ነው የምታለቅሰው። ያ ደግሞ እሷ ብልህ ሴት ምን ራስ ወዳድ አይደለም። በያ እንትን ላይ ነው መሆን ያለበት የሚል ነገር አለኝ። እህቶቼ እናንተ ደግሞ እኔ አመሰግናለሁ። ወይ አረን የምንረጋጋለው ዛሬ ሳብድ ነው ያልኩት። ተውኝ በእናታችሁ። እኔ ራሱ አልቋል። እኔ ያሞኛል። ተውኝ። እና አሁን እኮ የግራ የገባኝ እኮ ልንገራችሁ፣ ግራ የገባኝ የእሷ ማልቀስ ነው ያናደደኝ።
እኮ ሁላችን እዚህ ጋር ያመመን ልንገርሽ፣ ያመመን ሁላችንም የእሷ እንባ ነው። ችግር ለሚስሩ ግን የእሷ እንባ አመመን፣ ልባችን ተሰበረ። አልቻለም። መቤቴ እኔ ልቤን አመመኝ፣ ተሰበርኩ። መቤቴ እሷ ማልቀስ የባስ ልቤን ያመመኝ። ለምን የምታለቅስ ለቅሷ ማለት ከልቧ እኮ ነው የምታለቅሰው። ወይ ለእሷ ይንገሯት በቃ። ወይ ለእሷ 80 ሰዎች ያላችሁ ኮፕሊንክ አድርጉ። ኮፕሊንክ ታፕ ኮፕሊንክ አድርጉ። ድምጽ እየያዘ ነው። ኮፕሊንክ አድርጉልኝ።